ሲሉኝ ከበድ ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመንሱራ ቲዩብ አድማጭ ተመልካቾች እህት ወንድሞቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬም በቴዲ ራያ ቪዲዮ መጥቻለሁ ማለት ነው። እንግዲህ የቴዲ ራያ ሞት ለወዳጅ ዘመዶቹ፣ ለእናት ለአባቶቹ በስልክ መርዶ ደርሷቸዋል ማለት ነው። በጣም ልብ የሚሰብርና የሚያም ጉዳይ ነው። እንግዲህ እናት ምን ይውጣት ይሆን? እህት ወንድሞቹ፣ ዘመድ አዝማዶቹ ሀዘናቸው እንዴት ነው የሚወጣላቸው? እንዴት ነው መስወበር የሚችሉት? በጣም ከባድ እኮ ነው፣ ከባድ ነው። ሰው እኮ አስታሞ ሐኪም ቤት ብዙ ጥሮ ብዙ ነገር አድርጎ ቢሞትም ሀዘኑ ከፈል ያደርጋል። እንደዛ አይነት ግን በስደት ላይ ያልፍልኛል ብሎ ብዙ ስቃይ መከራን አልፎ ሰው ሀገር ላይ እየኖረ በእንደዚህ አይነት ባልታሰበ ሁኔታ መሞቱ ጸጸቱም አይወጣም፣ ሀዘኑም ሁልጊዜ አይረሳምና የቴዲ ራያ ቤተሰቦች በእንደዚህ አይነት መልኩ ሰምተው ሀዘናቸውን እየገለጹ ይታያል ማለት ነው። በጣም ከባድ ነው። እንኳን አይደለም ለቤተሰብ ለሌላውም ቢሆን በጣም እኛን ራሱ ልብ ሰብሯል ማለት ነው። በጣም በጣም ከባድ ነው። እንግዲህ ባለቤቱ ዜድም ቲክቶክ ላይ ብቅ ብላ አንዳንድ ነገር ስትል ነበረ ስለ ቴዲ ሀዘኑ በጣም እንደጎዳትና ከአቅሟ በላይ እንደሆነባት መቋቋም እንዳልቻለች እየታየ ነበርና በጣም ከባድ ነው። መቼም የማይረሳ መቼም ቢሆን ሀዘኑ ከውስጧ እንደማይጠፋ እኛ ራሳችን ይገባናል። እንግዲህ አፈሩን ቀለል ያርግለት፣ የዛኛውን ሀገር ያሳምርለት ነው የሚባለው። አይመለስም ቴዲ እንግዲህ ላይመለስ ሂዷል ማለት ነው። መሲም እንግዲህ በጣም በሀዘን ተጎርታለች። ቅስሟ ተሰብሯል፣ ተደጋግሞባታል። ወንድሟም እንደዚሁ በወጣትነት ሞቷል። እሱ እንኳ ያው በሀገሩ ላይ ነው እንደ ቴዲ ባይሆንም ያው ሞት ሞት ነው ማለት ነው። ግን ያሟሟቱ ሁኔታ ይለያያል ማለት ነው ያለው ነገር። የቴዲ ግን በጣም ከበድ የሚል ነው። በዚህ በወጣትነት እድሜው ሰርቶ ሳይጠግብ ብዙ ነገር አቅዶ ብዙ አላማ ኑሮት ሰው ሀገር ተመላልሶ እንደዚህ ባላሰበ ሁኔታ መፈጠሩ በጣም የሚከብድ ነው። ግን ቤተሰቦቹ በጣም ያሳዝናሉ። እንደምታዋቸው እንግዲህ በጣም በጣም ከሚባለው በላይ ማለት ነው ሀዘኑ ጎርቷቸዋል። እና ስለ ቴዲ ደግሞ ስለ አስክሬኑ ጉዳይ እስካሁን ድረስ ምንም የሚታወቅ ነገር የለም።
መቼ ወደ ሀገር እንደሚገባ ወዳጅ ዘመዶቹ ተሰብስበው መች እንደሚቀብሩትና መች እንደሚፈጸም የሚታወቅ ነገር የለም ማለት ነው። አንድ ቀን መቼም ያው ቤተሰቦቹ አይተውት ሲቀብሩት የተወሰነ ሀዘን ይከፍልላቸዋል ብዬ አስባለሁ። እንግዲህ የቴዲ ገዳይ ማን እንደሆነ እስካሁን የታወቀ አንድም መረጃ የለም ማለት ነው። የሳኡዲ ፖሊስ በማጣራት ላይ ይገኛል። እንግዲህ ብዙ ተጠርጣሪዎችም በዛው ይገኛሉ ማለት ነው። ነገሩ እስከሚጣራ እስር ቤት እንደሚቆዩ ተነግሯል ማለት ነው። ያው ቴዲ ተጎዳ፣ ቴዲ ባጭር ቀረ እንጂ ማለት ነው። ያለ ሰው ምንም የሚሆነው ነገር የለም። እየበላ እየጠጣ የሚጎዳው ነገር የለም። የዱንያ ንፋስ ላይ ሆኖ ማለት ነው። ቴዲ ግን በዚህ እድሜውና ሰርቶ ሳይጠግብ ብዙ እቅዱ ሳይሳካለት ከሚስቱ ከልጁ ተለያይቶ አፈር ሆኗል ማለት ነው። መቼም ገዳይም ለጊዜው እንትን ቢልም በሱ ላይ ነገ ጧት ምን እንደሚፈጠርና ምን እንደሚመጣ እሱ ፈጣሪ ያውቃል ማለት ነው። ማንም ሰው ማንም በድሎ ዱንያ ላይ ደስተኛ ሆኖ አይኖርም ማለት ነው። ለጊዜው ሊሆን ይችላል፣ ጀግንነቱ ለጊዜው ሊሆን ይችላል። ከሱ በላይ ግን አላህ ፈጣሪ አለ ማለት ነው። ሁሉን ተመልካች፣ ሁሉን ሰሪ ማለት ነው። እና የቴዲ ቤተሰቦች በእንደዛ አይነት ስሜት በእንደዛ አይነት ሞት መርዶ መስማታቸው በጣም የሚከብድና ስሜቱ ከውስጣቸው እንደማይወጣ ሁላችንም ይገባናል ማለት ነው። እንኳን ልጅ ቀርቶ ማለት ነው እንስሳ፣ አንድ እንስሳ ሲሞት ምን አይነት ጉዳቻ እንደሚያመጣብን ማለት ነው። በተለይ ደግሞ እንደዚህ በሰው ሀገር ላይ ህመሙ ሳይታይ ችግሩ ሳይታይለት ሳይታወቅለት በመሳሪያ መሞቱ በጣም ከባድ ሀዘን ነው ለሁሉም ሰው የሚሰማውና ሌላ ምንም ማለት አንችልም። እንግዲህ ገዳውን አላህ ያውጣለት። መቼም ሳትወጣ አትቀርም አንድ ቀን ማለት ነው። ለጊዜው ሊደበቅ ይችላል እንጂ የቴዲ ገዳዮች ሳይታወቁ አይቀሩም፣ ይታወቃል። እሱ ቢጎዳም ማለት ነው አፈር ቢሆንም እነሱም አፈር መሆናቸው አይቀርም።